በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን አባቶቼ፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ በአምላካችን በሕያው እግዚአብሔር ስም እንደምን ዋላችሁ? እንዴት ሰነበታችሁ? ለዚህ ዕለት ለዚህ ሰዓት ስላደረሰን የቅዱሳን አምላክ ልዑል እግዚአብሔር ስለማይነገር ብዙ ስጦታው ስሙ ለዘላለም የተመሰገነ ይሁን። በማቴዎስ ወንጌል ምዕራፍ 7 ቁጥር 14 ላይ የሚገኘውን ቃል ነው መነሻም አድርገው። ቃሉም የሚለው ወደ ሕይወት የሚወስደው መንገድ ነው የሚለው። ምንድን ነው ያልኳችሁ? ይህ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ትምህርት ነው። የማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ ወይም 14 ላይ ይገኛል። ከቁጥር 13 ጀምሮ እስከ ቁጥር 14 ድረስ በእነዚህ ሁለት ቁጥሮች ውስጥ ወደ ሕይወት ስለሚወስደው እና ወደ ሞት ስለሚወስደው መንገድ መድኃኔዓለም ኢየሱስ ክርስቶስ ለደቀ መዛሙርቱ አስተምሮ ነበረ። ይሄ ትምህርት አንቀጸ ብፁዓን ተብሎ በሚጠራው ውስጥ ርዕስ ውስጥ የሚካተት ሆኖ መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ጉባኤ ባደረገበት ተራራ ላይ ያስተማረው ትምህርት ነው። ኢየሱስ ክርስቶስ ብዙ ሕዝብ ይከተለው የጀመረ ይህን ትምህርት ካስተማረበት ቀን ጀምሮ ነው። ከዚያ በፊት አልፎ አልፎ አንዳንዶቹን እየጠራ ቀጥሎ ለሚያደርገው ላሰበው በአምላካዊ ሕሊና ለታሰበው አገልግሎት የሚሆኑ አገልጋዮችን መምረጥ ነበረ የመጀመሪያ ስራው። እግዚአብሔር ስራውን ከመስራቱ አስቀድሞ ሰውን መምረጥ ያውቅበታልና የሰው ልጆችን የመዳን ስራ በቀራንዮ በራሱ ሊቀ ካህንነት ከመፈጸሙ አስቀድሞ ከዚያ በኋላ ይህን የምስራች ይህን የመዳን አገልግሎት ለዓለም ሁሉ የሚያዳርሱ ሰዎችን መረጠ። እኔ ልበቃለሁ አላለም። ሰዎች እንደሚያስፈልጉት አሰበ። ስለዚህም አገልግለው ክብሩን እንዲወርሱ መጠራት ያለባቸውን ሁሉ ጠርተው እንዲያመጡለት ስለፈለገ በአራቱም ማዕዘን የሚልካቸውን ሰዎች አስቀድሞ ጠራ። ለእለ ኀረዮሙ ወጸውዖሙ ነው የምንላቸው። የሚመርጣቸው የሚጠራቸው አሉ። እነሱን አስቀድሞ መሰብሰብ ነበረበት። ከማቴዎስ ወንጌል ምዕራፍ 4 ቁጥር 17 ጀምሮ መረጣ ይጀምራል። ለዚህ አገልግሎት ማን እንደሚሆን ያውቃል። ከተማሩት መካከል እውቀት ያላቸው፣ መጻሕፍትን ያገላበጡ፣ ትንቢተ ነቢያትን ያዳመጡ ብሎ መመዘኛ አላደረገው። ከባለጸጎችም መካከል ቢሰጡ ቢመጸውቱ የማያልቅባቸው ሁሉ ያላቸው፣ ልብላ ቢሉ የሚበሉት፣ ልልበስ ቢሉ የሚለብሱት የማያጡ ሰዎች እነገሌ አሉ ብሎ እነሱ ዘንድም አልሄድም። ከመሳፍንቱ ከነገስታቱም ዘንድ ቢያስሩ ቢቀጡ ዓለም የተገዛላቸው ቢናገሩ አከፉ አበጁ ሳይል ዓለም የሚያጨበጭብላቸው መኳንንት መሳፍንት ቢኖሩም እነሱ ዘንድም ሊሄድ አልፈለግም። ሲጀመርም መወለዱ በራሱ ከተጠቁት ወገኖች እንጂ ካጠቁት ከአጥቂዎች ወገኖች አይደለም። ከዋኖች ከሮማውያን ወገን አይደለም መወለዱ። በዚያ ወቅት እያለቀሱ ከሚኖሩት እያነቡ ከሚኖሩት ሰዎች መካከል ተወልዷል ኢየሱስ ክርስቶስ። በኋላም የመረጣቸው ልክ እንደዚህ ባለ ሁኔታ በተጠቃ ኖሮ በተገፋ ኗኗር ይኖሩ የነበሩትን ሰዎች ነው። ጴጥሮስ፣ እንድርያስ፣ ዮሐንስ፣ ጴጥሮስ፣ ያዕቆብ የሚባሉት
አሳ በማጥመድ ሌሊት ወጥተው ሌሊት የሚገቡት፣ እንጨት ጠርበው ድንጋይ ተሸክመው ፈልጠው የሚኖሩት፣ ኑሯቸውን ለመሙላት የሚጣደፉትን ነው የመረጠው። ተራ ሰዎችን ምንም አይነት ከመጻሕፍት ጋር ከእውቀት ጋር ዝምድና የሌላቸውን ሰዎች መረጠ። ለሚቀጥለው አገልግሎት ሊያበቃቸው ሊሰራቸው ጠራቸው። እግዚአብሔር ቤተሰቦች እኛን ሲመርጥ እኛን ሲጠራ ከአሕዛብ ሲለየን ካልተጠመቁት ለይቶ ሲያጠምቀን ካልተወለዱት ለይቶ ሲወልደን በመብል በመጠጥ ከሚደሰቱት ሰዎች ለይቶ በስጋው በደሙ ስጋውን ደሙን ሲመግበን ምንም ተገኝቶብን አይደለም። ለመስራት ዝግጁዎች ሆነን ስለተገኘን ብቻ ነው ሊሆን የሚችል። እነዚህም እንደገና የሚሰሩ ስለሆኑ ነው እንደገና እየጠራ አመጣቸው ለሚፈልገው አገልግሎት ሊያሰማራቸው ሊያበቃቸው። እሱ ሁሉን መስራት የሚችል አምላክ ሆኖ ሳለ እኔ በቃለሁ አላለ። ሰዎች እንደሚያስፈልጉት አሳየ። ስለዚህም ነው ትሉኝ ኑ ተከተሉኝ ነው ያላቸው። ለዚህ አገልግሎት እፈልጋችኋለሁ አላለ፣ ተከተሉኝ ነው ያላቸው። ለምን እንከተልሃለን፣ ለምን ጠራ፣ ለምን ፈለግከንም አላሉት። ተከትለውት ሄዱ። እግዚአብሔር ሲጠራ ለምን ይባላል? እንደ ክርስቲያኖች ለምን እንደሚጠራ እግዚአብሔርን የሚያውቁት ሰዎች ያውቁታል። ለምን እንደሚጠራቸው እሱን ካወቁ ያውቁታል። እዚያ ማዶ ሆና እናት ትጣራለች፣ እናት ነው። እዚያ ማዶ ሆና እናት ትጣራለች። በግጥም ታውቃላችሁ? እና በላ ነው እንጂ ሌላ ምን ትላለች ይላል። አያችሁት? ሰምና ወርቁ እና በላ ነው እንጂ ሌላ ምን ትላለች። የእናት ጥሪ ለልጅ ገብቶታል፣ ለምን እንደፈለገችው። አሁን እግዚአብሔር ሲጠራ ለምን ይጠራል? አሁን በሰርክ ሰዓት ለሰርክ ጸሎት ሲጠራ፣ ለማለዳ ጸሎት ሲጠራ እግዚአብሔር ለምን እንደሆነ እናውቀዋል። እግዚአብሔርን ስለምናውቅ ነው እንጂ የምንቀበለውን አስበን አይደለም የመጣ ነው። እሱን ስለምናውቅ ነው፣ ስለምናምነው ነው፣ ስለማንጠረጥረው ነው የምንከተለው። አሁን እግዚአብሔር አስራት በኩራት አውጡ ቢል፣ ምጽዋት ስጡ ቢል፣ ሌላም ነገር አድርጉ ቢል የምናደርገውን ነገር ሁሉ የምናደርገው ከመስጠት ይልቅ መሰብሰብ እንደሚሻል ዓለም ሳትነግረን ቀርታ ነው። ባንማር ነው፣ በሂሳብ ሕግ ባናውቅ ነው። ግን እግዚአብሔርን ስለምናውቀው ነው። የመጸወት ነው ምጽዋት የት እንደሚደርስ አንጠይቅም። የከፈልነው ግብር የት ደረሰ እንላለን አይደል? መንግስትን እናጨናንቃለን። መንግስትም ራሱ ይሄው የከፈላችሁት ግብር መንገድ ሰርችላችኋለሁ፣ መብራት ዘርግችላችኋለሁ እንዲህ ይለናል። እግዚአብሔርን ግን አሳየኝ የከፈልኩት ገንዘብ የት ደረሰ አንለው። ብዙ ዘመን ጸለያችሁ አይደል? ብዙ ዘመን ቆረባችሁ፣ ብዙ ዘመን አገለገል። እስካሁን ላገለገልኩት ምንድነው የከፈልከኝ ያልነው ነገር የለም። በእርግጥ አንዳንዱ ሰው ያንጎራጉራል ከሚጸልየው ጸሎት የተነሳ አብዝቶ ቤተ እግዚአብሔር ከመመላለሱ የተነሳ የተደረገለት ነገር ትንሽ እየሆነችበት የሚጨነቅ የሚያኮርፍ በጣም ብዙ ሰው አለ ከኛ መካከል። ለአሕዛብ የሚሰጠው እንዴት ለእኔ አይሰጠኝም ብሎ የሚያስብ ማለት ነው። እንዲህም አለ። ግን እግዚአብሔርን የሚያውቁት ዝም ብለው ይከተሉታል። በግረኛውን ይጠይቀው ዘንድ ይገባል። እንደ ክርስቲያኖች ወዴት ነው የምትወስደኝ? የትኛው መስክ ላይ ነው የምታውለኝ? የትኛውን ውሃ ነው የምታጠጣኝ ይለዋል። የለመለመ መስክ የጠራ ውሃ ያለው በዚህ በኩል ነው፣ አንተ ግን በዚህ ወሰድከኝ ይለዋል። ታዲያ ለምንድን ነው እኛ ለእግዚአብሔር እንደ በጎች መሆን ያልቻልነው? ክርስቲያኖች እግዚአብሔርን እንደ እረኛ ሁሉን አዋቂ ያላደረግነው ለምንድን ነው? እንደ ጠባቂ ያልሽው የሚጠብቀኝ አይተኛም ብለን ብቻ መዘመር ነው ከኛ እንጂ ከዛ ውጭ እንደ በግ አይደለም። አየነው እየተመራን ያለን በጎች በረኛቸው ላይ አምፀው አያውቁም። በግ በባህሪውም ተዋጊም ተራጋጭም አይደለም። እግዚአብሔር ደግሞ እኛን በማይዋጋው በማይራገጠው በበግ ነው የመሰለን። እኔ የበጎች ምንድን ነኝ? እረኛ ነኝ። እናንተ ደግሞ በጎች መንጋዎች ናችሁ።
ተብለናል። ግን እንደ በግ እየኖርን አይደለም። ለእረኛችን አስተያየት የምንሰጥ ብቸኛ በጎች እኮ እኛ ነን። ለእረኛችን መንገድ የምናሳይ እንደኛ እኮ የሚገርም ፍጥረት የለም። እረኛችንን በዚህ ውሰደኝ፣ በዚህ አይደለም መሄድ የምፈልገው ምን ልኮ ነው። እግዚአብሔር ለምን አደኸየኝ ብሎ የሚኮንነው ሰው የለም። እግዚአብሔርን ለምን ጤነኛ አላደረገኝም እንደ ጎረቤቶች ብሎ የሚቀና እኮ በጣም ብዙ ሰው ነው። ለምንድን ነው እኔ ጸሎቴን የማትሰም? ለምንድን ነው ይህንን ህመም የማታረቅልኝ ብሎ እግዚአብሔር አልሰማኝም ብሎ ቶሎ ወደሚሰማ ወደ ጠንቋዩ ይሄድ እኮ በጣም ብዙ ሰው ነው ያለው። ይህ እኮ ነው ለእረኛ መንገድ ማሳየት ማለት ይሄ ነው። ለእረኛ እንዲህ አድርገህ ጠብቀኝ ብሎ የአጠባበቅ ትምህርት የሚያስተምር ማለት እኮ እኛ ነው። እረኛችንን እንዲህ አድርገህ ጠብቀኝ፣ ሐኪሙን እንዲህ አድርገህ አክመኝ እንዴት ይባላል? አንድ ባላገር እንዲህ ያለ ይባላል። ተሳፍሮ እየሄደ ሹፌሩ የሚነዳው አነዳድ አልመቸዋልና ሹፌር ካንተ ባላውቅም ትንሽ ዘወር አድርጋታለሁ ይባላል። እና ለሹፌሩ አስተያየት የሚሰጥ ተሳፋሪ አይገርም? ያጋጫል፣ አይጠቅምም። እነዚህ አየር አብራሪዎች ጎበዝ ናቸው። የራሳቸው ክፍል አብጅተው ክርችም አድርገው ነው የሚጓዙት። አናያቸውም፣ አያዩ እንጂ ብናያቸው ኖሮ ከባድ ነው። በዚህ በደመናው በኩል አድርገው ውሰደኝ ማለታችን አይቀርም ነው። ደመናው ማየት እፈልጋለሁ፣ ምንድን ነው ያለው ማየት የሚል ሰው ይኖር፣ በባህሩ በኩል አድርገው ውሰደኝ የሚል ሰው ይኖራል። እኛ ለእግዚአብሔር ነው አስተያየት የምንሰጠው። በዚህ በኩል አድርገህ ምራኝ የምንል አይነት ሰዎች ነው። ለእግዚአብሔር እንደ ምድራዊ ንጉሥ እየመሰለ እንደ ፖለቲካዊ እየመሰለ እኛ መርጠን የሾምነው ሁሉ ይመስላል። በካርድ እኮ አይደለም የሾምነው እግዚአብሔር። እግዚአብሔር ለዘላለም ንጉሥ እኮ ነው ቅድመ ዓለም። እና የእግዚአብሔር ቤተሰቦች እንደ በጎች መሆን አይሻለንም ትላላችሁ? እሱስ እንደ እረኛ ቢሆን መልካም አይደለም ትላላችሁ? የትኛው እረኛ ነው በገደሉ በኩል መንጋዎቹን የሚመራ? የትኛው እረኛ ነው የለመለመ መስክ የጠራ ውሃ መርጦ ያሰማራቸዋል እንጂ በለመለመ መስክ ያይደለ፣ በደረቅ መስክ በጠራ ውሃ ያይደለ፣ በደፈረሰ ውሃ የሚመራቸው ማለት በትክክል እግዚአብሔርን እንደ እግዚአብሔርነቱ የሚያውቁትና የሚወዱትማ እንዲህ ይላሉ፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በዕረፍት ውሃ በለመለመ መስክም ይመራኛል ብለው ይዘምሩለታል። እስኪ በሉት እግዚአብሔር እረኛዬ ነው ብሎ ምንድን ነው? እግዚአብሔር የኔ በሉ እስኪ። አንጠባጠባችሁት። እስኪ በሉ ድገሙ። ከፊታችሁ ሳልጠፋ ታጠፉታላችሁ። እግዚአብሔር የኔ ወአልቦ ዘያሐጣኒ። ዛሬ እንደውም ንባብ ባስተምራችሁ ሳይሻል አይቀርም አይደል? አይሻልም? እንደዚህ እግዚአብሔር የሚያውቁት እንደዚህ ነው የሚዘምሩት። የሚወዱትም እንዲህ ነው ራሳቸውን የሚሰጡት። ያምኑታል ከገንዘባቸው ይልቅ ገንዘብ እንደሆነ፣ ከእውቀታቸው ይልቅ እውቀት እንደሆነ፣ እሱ አዋቂ እንደሆነ፣ አይምሯቸው ካዘዛቸው ነገር ይልቅ ከመራቸው ነፍሳቸው ካሰበችው ነገር ይልቅ እግዚአብሔር የሚያስብላቸው እንደሚበልጥ ያውቃሉ። ስለዚህም እግዚአብሔር በመራቸው ይኖራሉ። ሐዋርያትም ኑ ተከተሉኝ ሲላቸው ለምን አላሉ። ለዚያው መረብና መርከብን ቁጭ አድርጎ መሄድ ከባድ ነው። ክርስቲያኖች መረብን መርከብ ሱቀን ዘግታ 11 ሰዓት መጥተህ ተማር ቢባል እምቢ ብሎ እዛው እንደተቀመጠ ይቀራል። ኧረ ባለ ሱቁስ ግድ የለም እንዲያው ይሁን እስቲ ተውት፣ ጥቅም ያገኝ ይሆናል። ገንዘብ እያወጣ ቢጠጣውስ ምን ይባል? መብሉ መጠጡ ይቆይ፣ በዚህች ሰዓት መጥተህ ተማር ቃል እግዚአብሔር ስማ ቢባል ወደዚያ ሄዶ ሰዓቱን እዛው የሚጨርስ ብዙ አለ አይደል? ብዙ አለ እንዲህም። ስለዚህ እግዚአብሔር ቤተሰቦች እግዚአብሔር ወደ መራን መሄድ መልካም ነው። እግዚአብሔር ሁላችንንም ይምራል። ሐዋርያትን ወደ ሕይወት መንገድ ነው የመራቸውና እሺ ብለው ተከተሉት። እሱ እንደመራ ይመራቸዋል። ከዚያ በኋላ እንዳኖረ ያኖራቸዋል። በእርግጥ እንደ ሰውኛው ከታየ ለራሱ እንኳን መጠለያ የለውም። የት ነው የሚያኖራቸው? ክርስቲያኖች የት ነው የሚያሳድራቸው? ኢየሱስ ክርስቶስ በምድር ላይ ቤቱ እዚህ ቦታ ነበር ተብሎ ተጽፏል። እንኳን ለሱ ለእናቱም ቤት የላትም እና የት ሊያኖራቸው ነው?
12 ሰዎችን ጠራ። ከዚያ በኋላ ደግሞ 72 ሰዎችን ጨመረበት። ከዚያ 36 ሴቶችን ደግሞ ጨመረበት። በድምሩ ስንት ሆኑ? ድምር ላይ ጎበዝ ናችሁ አይደል? ካልበተናችሁ ችግር የለም። አትበትኑ፣ ጸጋውን ሰብስቡ። በእርግጥ ኃጢአትንም መደመር የሚችሉ ሰዎች አሉ። ዛሬ ዝሙትን፣ ነገ ደግሞ ሐሜትን፣ ነገ ደግሞ ሱስ፣ ይሄ ተንኮልን፣ አድመኝነት ይደማምሩታል በየቀኑ። የሆነ ጊዜ ላይ ከባንክ አውጥተው እንደሚጠቀሙበት ገንዘብ ሁሉ ይሰበስቡታል በየቀኑ። አንዱን ሳያራግፉ ሌላ ይጭኑበታል። በእውነት የእግዚአብሔር ቤተሰቦች ገበሬ ለአህያው ያዝንላታል። ከአንድ ከረጢት በላይ አይጭናትም። ከአንድ አቀማዳ ታውቃላችሁ? እንግዲህ ምን እላለሁ እኔ ዘንቢል በአህያ አይጫንም። ከዘንቢል የምታውቁት ዘንቢል ነው መሰለህ። አንድ አቀማዳ ካልሆነ ሌላ አይጭናትም። ነፍሳችሁን ከገበሬው ይልቅ አትራሩላትም? በእውነት ከገበሬው አህያ ይልቅ ለነፍሱም አይራራ በጣም ብዙ ሰው አለ። ነፍሱን በተደጋጋሚ እየደራረበ የሚጭናት ምን ይጠቅማል? መብልን እንኳን በዛው በራስ በራሱ ላይ ሲያደርጉት ልውጣ አይደል እንደሚል ወደ ላይም ወደ ታችም ልውጣ ነው የሚል ያስቸግራል። ኃጢአት ግን እየተስማማት እየዋጠችው እየመጠጠችው ትኖራለች። ያቺ ነፍስ እየለመደችው ትሄዳለች። ከዚያ በኋላ ኃጢአትን አይደለም ደምሩት ያልኳችሁ ጽድቁን ነው። አባቶቻችን መዝሙረ ዳዊትን የቀኑን መድገም ይጀምራሉ። መጀመሪያ እየቆዩ በአራት ላይ ይኩን በአምስተኛ ላይ ይበሉ ይከፍሉታል። መዝሙረ ዳዊትን በአምስት ነው የሚከፍሉት። ለይኩን የሚል 4 ክፍል አለው። አምስተኛ ደግሞ ለይበሉ ኩሎሙ ለአዳኖሙ እግዚአብሔር የሚል ሌላ ክፍል አለው። 5 ያደርጉትና በሳምንት ውስጥ 5 ጊዜ ያደርሱታል። ማለት በ7 ቀን ነው የምናደርሰው እኛ ጀማሪዎቹ። እነሱ ደግሞ 5 እያደረጉ እንዲህ ያዘዋውሩታል ማለት ነው። ስለዚህ 2 ቀን ትርፍ ያገኛሉ ማለት ነው። ይቀጥሉና እየቆዩ ደግሞ 150 ዳዊት በቀን ያደርጉታል። እንዲህ እያደረጉ ያሳድጉታል። መደማመር ማለት ጽድቅን መደመር ማለት እኮ በየጊዜው መጨመር፣ ኃጢአትን ግን መቀነስ። የተማራችኋቸውን የሂሳብ ስሌቶች 4ቱንም ህግጋት፣ የሂሳብ ህግጋት ተጠቀሙባቸው ክርስቲያኖች። ለህይወታችሁ ለነፍሳችሁ ስሬትን ለማግኘት መጠቀም ያስፈልጋል። እና ድምር ላይ ጎበዝ ናችሁ ያልኩት አሁን 120 ስላላችሁ ነው። እርግጥ ነው 120ዎችን ሰበሰበ። ማን? ኢየሱስ ክርስቶስ ሰበሰበ። ለራሱ ግን አልቦቱ አበያሰብ ምክር ይሰዋል። መጠጊያ ለራሱም የለውም። በማቴዎስ ወንጌል ምዕራፍ 8 ላይ ነግሮናል። ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎችም መስፈሪያ ዛፎች ቅርንጫፎቻቸው ሞልተዋቸዋል አሏቸው። የሰው ልጅ ክርስቶስ ግን ራሱን የሚያስጠጋበት እንኳን ጎጆ የለውም። ይህን ያክል ራሱ እንዳደረገ ባለጸጋው አምላክ የት ነው የሚያስጠጋችሁ? እርግጥ እግዚአብሔር ወዳጆቹ የሚያስጠጋበት ያጣል ብላችሁ ታስባላችሁ? መጠጊያ አይደለም እንደ እሱ ራሱ ዓለም ቢጠጋበት ሙሉ ዓለምን ማስጠጋት የሚችል አይደለም እንደ እግዚአብሔር? ዓለም ሲጀመር ከእርሱ የወጣ አይደለም እንዴ? ዓለም ከምን ተገኘ? ከሱ ፈቃድ ከሱ ባህሪ የተገኘ አይደለምን? ከወዴትም የተገኘ አይደለም። ዓለም ከሱ ተገኘ። አሁንም ዓለም ከሱ ተረግቶ ይኖራል። ሁሉንም ዓለም ማስጠጋት የሚችል ነው፣ እውነት ነው። ለክፉ ሰዎች ግን መጠጊያ መሆን አይችልም እግዚአብሔር። ክፉ ሰዎች እንዳይጠጉት መጠጊያ የለም ይላል፣ ይከለክላል። ለዚህ ነው 120 ሰው አስጠግቶ የሚኖረው አምላክ 120ዎችን ደቀ መዛሙርት የጠራ አምላክ አንድ ሕግ አዋቂ ነኝ ባይ መጥቶ አስጠጋኝ ልከተልህን ብሎ በጠየቀው ጊዜ ቅድም በጠቀስኩላችሁ በማቴዎስ 8 ላይ አይ የሰው ልጅ ራሱን የሚያስጠጋበት ቦታ የለም፣ ሂድ ለነገስታቱ ደርላቸው ተገዛላቸው ብሎ ሰደደው፣ አሰናበተው ይላል። እግዚአብሔር ሂዱ እንዳይለን እንደው በእውነት ምንድን ነው ማድረግ ያለብን? እሱም ማሰብ አለብን። ከእግዚአብሔር ወጥተን ወዴት እንሄዳለን? ሂዱስ ቢለን ለማን እንሰጣለን? ከማን እንጠጋለን? እነዚህን ግን ነው ያላቸው። እውቀት የላቸውም ገንዘብ የላቸውም እንጂ
ንጹህ ሕሊና አላቸው። ይህ ንጹህ ሕሊና ያላችሁ ሰዎች በእውነት ምንም እንደሌላችሁ ነው አይደል የምታስቡት? ይልቁንስ ከሌባ ጠብቁት። በእውነት ክርስቲያኖች